ይህን ነገር ስነግራችሁ በጣም ነው ደስ የሚለኝ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ላይ ነው እንግዲህ በሚያባብል ቃል አይደለም ኃይልን በመግለጥ ነው ወደ እናንተ የመጣሁት ይላል። ስለዚህ ጳውሎስ ኃይልን በመግለጥ ነው ሲል ምን እያለ ነው? እስቲ ሐሳባችሁን ጻፉ ኮሜንት ላይ። ምን እያለ ነው? ኃይልን እየገለጥኩ ነው የመጣሁት ሲል ምን እያለ ነው? እስቲ ኮሜንት ላይ ተሳተፉ። እሺ ጥቅሱ የሚገኘው ምዕራፍ 2 ላይ ነው አይደል? ምዕራፍ 2 ላይ ነው እንደዚህ የሚል ቃል ማለት ነው። ምዕራፍ 2 ላይ ቁጥር 4 ላይ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ አይደለም፣ ቃሌም ስብከቴም በመንፈስና በኃይል መግለጥ ነበር እንጂ በሚያባብል በጥበብ ቃል አይደለም። በበሰሉት መካከል ጥበብን እንናገራለን፣ ነገር ግን የዚህች ዓለም ጥበብ አይደለም፣ የሚሻሩት የዚህች ዓለም ገዢዎችን ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራቸው የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ ሚስጥር እንናገራለን ይላል ጳውሎስ። የእግዚአብሔር ሚስጥር የእግዚአብሔር ጥበብ የሚለው ምንድን ነው ስትሉ ምዕራፍ 1 ላይ ያለውን ሐሳብ አንስታችሁ ትሄዳላችሁ። ጳውሎስ በምዕራፍ 1 ከቁጥር 18 ጀምሮ ስለ እግዚአብሔር ጥበብና ስለ እግዚአብሔር ኃይል መደላደያ ሐሳብ ለምዕራፍ 2 የሚሆን ዘርግቶ ነው ምዕራፍ 2 ላይ የሚሄደው። ምዕራፍ 1 ላይ ዘርግቶ ማለት ነው። ምን ይላል? ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። ምንድነው የመስቀሉ ቃል? ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። እሺ ከዛ ቁጥር 19 ላይ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚችን ዓለም መርማሪ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ቁጥር 1 በእግዚአብሔር ጥበብ፣ የእግዚአብሔር ጥበብ ተብሎ እዚህ መጽሐፍ ላይ የተጠቀሰው ማን ነው? ወንድሞች እናቶች እስቲ ጻፉልኝ። የእግዚአብሔር ጥበብ ተብሎ የተጠቀሰው ማን ነው? ማን ነው? እዚህ ቁጥር ላይ ምዕራፍ 1 ቁጥር 18 ላይ የእግዚአብሔር ጥበብ ተብሎ የተጠቀሰው ማን ነው? ክርስቶስ ኢየሱስ። አሜን። የእግዚአብሔር ጥበብ በእግዚአብሔር ጥበብ ምክንያት፣ በእግዚአብሔር ጥበብ ምክንያት ሲል በማን እያለ? በክርስቶስ ምክንያት፣ በኢየሱስ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። ከዛስ ቁጥር 22 ላይ መቼም አይሁድን ምልክትን ይሻሉ፣ የግሪክም ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነውና። ቁጥር 22 ላይ ምን ይላል? መቼም አይሁድ ምልክትን ይፈልጋሉ፣ አጋንንት እንዲወጣ ይፈልጋሉ፣ ታምራት እንዲሆን ይፈልጋሉ። ልክ ኢያሱ በገባዖን ሜዳ ላይ እንዳደረገ ፀሐይ ስታክ አድርጎ 8 ሰዓት ላይ እንዲቆም ይፈልጋሉ። ሙሴ እንዳደረገው ባህር እንዲከፈል ይፈልጋሉ። አይሁድ ይህንን ምልክት ይፈልጋሉ። የግሪክ ሰዎች ደግሞ ሰውኛ የሆነ ጥበብን ይፈልጋሉ። ስለዚህ ኢየሱስ ራሱ የእግዚአብሔር ጥበብ ለአይሁድ ማሰናከያ፣ ለግሪክም ሰዎች ሞኝነት ነው። ለዚህ ነው ከላይ የእግዚአብሔር ሞኝነት ከዓለም ጥበብ ይጠበባል የሚለው ጳውሎስ በዚህ መጽሐፍ ላይ። ለዛ ነው የእግዚአብሔር ሞኝነት ተብሎ የተጠቀሰው ራሱ ክርስቶስ ነው፣ ራሱ ኢየሱስን ነው የእግዚአብሔር ሞኝነት ብሎ የሚጠቅሰው እዚህ መጽሐፍ ላይ። ለምን? ይህንን የእግዚአብሔርን ጥበብ ለአይሁዶች ምንድነው? ማሰናከያ ነው። ምክንያቱም ኃይልን በመግለጥ ድንቅን በማድረግ የሆነ ነገርን በማድረግ አይደለም የመጣው፣ በመሰቀል ነው የመጣው። ይሄው የእግዚአብሔር ጥበብ የሆነው ክርስቶስ ኢየሱስ ለአሕዛቦች ደግሞ ሞኝነት ነው። የእግዚአብሔር ሞኝነት ግን ከዓለም ምን ይበልጣል? ጥበብ ይበልጣል እያለ። ስለዚህ የእግዚአብሔርን ጥበብና ኃይል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ጎልቶ የሚታየው ራሱ ኢየሱስ ክርስቶስ ነው። ስለዚህ ይህንን ሐሳብ ይዞ ጳውሎስ ይሄድና ምዕራፍ 2 ላይ ይገባል። ከዛ ምዕራፍ 2 ላይ ይገባና እንደዚህ ይላቸዋል። ከቁጥር 1 ጀምሮ ላንብብላችሁ። ምዕራፍ 2 ቁጥር 1
እኔም ወንድሞቼ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለእናንተን እየነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። ማንን የሰበከላቸው? የእግዚአብሔር ጥበብና ኃይል። ቁጥር 3 እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበር፣ እምነታችሁ በእግዚአብሔር ኃይል። ቁጥር 18 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የእግዚአብሔር ኃይልና ጥበብ ማን ነው? ክርስቶስ ነው። ስለዚህ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም በመንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። ኢየሱስን ነው ገለጥኩላችሁ። ኃይል ገለጥኩ ሲል ጳውሎስ አይን አበራው እያለ አይደለም። አይን አልበራም እያልኳችሁ አይደለም። አይን አበራው ግን እያለ አይደለም። ኢየሱስን ነው የገለጥኩላችሁ። ምክንያቱም ቁጥር 1 ላይ ምዕራፍ 2 ቁጥር 1 ላይ ከኢየሱስ ክርስቶስ እንደተሰቀለ እንጂ ሌላ ነገር ላላውቅ ቆርጬ ነበር የመጣሁት። አለቀ። ስለዚህ በወሬ ብቻ አይደለም ምናምን የምትሉት ኢየሱስ ክርስቶስ በትምህርት እዚህ ቦታ ላይ ተገልጧል ወይ ነው ጉዳዩ እንጂ ሾው አይደለም። እግዚአብሔር ሰርከስ አያሳየም። እየመጣ እንደነዩ ጩፋ የሆነ አጋንንት በሁለት ጡንቸኛ ሰዎች ግራና ቀኝ ተወጥሮ ከዛ በርግጫ እንደዚህ እያለው ና ልቀቀው እያለ አንችልህም እኮ የእግዚአብሔር ሰው የሚል ድራማ ከዛ በና አቤኔዘር ኤዲቲንግ ጥበብ ደግሞ ግሽ የሚል ድምፅ ተጨምሮበት ፊልም እሳት ሲወጣ ከማስታወቂያው ላይ የተደረገ ፊልም አይሰራልህም። የእግዚአብሔር መንግስት መቀለጃ አይደለም። የእግዚአብሔር ጥበብ ሲገልጥ ኃይሉን ኢየሱስን ነው የሚገልጥል። የእግዚአብሔር ጥበብ ሲገለጥ ክርስቶስ ነው የሚገለጥል። አለቅ። የእግዚአብሔር ጥበብና ኃይል መግለጥ ማለት ኢየሱስን መግለጥ ማለት እንጂ ምልክትን በጉባኤ ማሳየት ማለት አይደለም። በጣም ተአምርን የምትወዱ ሰዎች ለዚህ ነው እዚህ ቦታ ላይ ለአይሁድ መሰናከያ ነው ይላል። ለምን? ምልክትን ስለሚፈልጉ አይሰጣቸውም የፈለጉትን ምልክት። ስለዚህ ይሰናከላሉ አይሁዶቹ። የግሪክ ሰዎች ጥበብን ይፈልጋሉ። እነሱ የሚፈልጉት ሰውኛ ጥበብ ስላልሆነ የእግዚአብሔር የራሱ ጥበብ ስለሆነ እንደ ሞኝነት ይቆጥሩታል። ይህንን የእግዚአብሔርን ጥበብ እንደ ሞኝነት የቆጠሩት የእግዚአብሔር ጥበብ ግን ክርስቶስ ኢየሱስ ግን ከነሱ ጥበብ እጅግ የበለጠ ነው። ከነሱ አሉን ከሚሉት የመጨረሻ ዕውቀታችን ነው ከሚሉት ጥበብ እጅግ የበለጠ ነው። አለቀ በቃ እንጂ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 ላይ ኃይልን በመግለጥ ነው የመጣሁት በሚያባብል ቃል አይደለም ሲል ሌላ ጉዳይ አይደለም። እና በክርስቶስ ኢየሱስ ታምናላችሁ? ሾው ለማየት የምትሄዱ አዳራሽ ላይ ምልክት ለማየት አጋንንት ሲጮህ ሁሉ ለማየት የምትሄዱ ሼሞኒ ጴንጤዎች እፈሩ። አጋንንት ሲጮህ ለማየት የምትሄዱ የእግዚአብሔር ልጅ ሆነ ሳለ እግዚአብሔር በክርስቶስ ልጅ አድርጎ ሳለ አጋንንት ሲጮህ እንደ አዲስ እንደ ብርቅ አንተም አጋንንትን እንድታስወጣ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ በግልጽ ያመኑትም እነዚህ ምልክቶች ይከተሏቸዋል በስሜ አጋንንትን ያወጣሉ ተብሎ ተጽፎልህ አንተ ግን ዘለ ሻራባራባራን ትይዛታለህ። ሻራባራባራ ትላለህ፣ ሮቦሮቦሮቦ ትላለህ፣ ራባራባራባ ትላለህ። አንተ ረባ ላይ ነው ያለው። አጋንንት ግን የሆነ ሰውዬ ነው የሚያስወጣል። ሰራተኛ ከአጋንንት ሲጮላት አገልጋይ የሚባል ፀጉሩን ያጎፈረ ሰውዬ ነው ትፈልገው። አለቀ በቃ። አለቀ። የእግዚአብሔር ጥበብ የእግዚአብሔር ኃይል ክርስቶስ ነው ወዳጆች። ወደ እግዚአብሔር ጥበብ ወደ እግዚአብሔር ኃይል ተመለሱ። አቤኔዘር አሁን መግባት ትችላለህ ካለ ውጣ እየተባልክ ነው ምንድን ነው? እና መግባት የምትፈልጉ ልዩ ሀሳብ ያላችሁ ሰዎች አንድ ቁጥር መጻፍ ትችላላችሁ። አንድ ቁጥር መጻፍ ትችላላችሁ። ልዩ ሀሳብ ያላችሁ ሰዎች በተሻለ መጠን በፌክ አካውንት ባትገቡ ደስ ይለናል። አንድ ቁጥር የጻፍከው ወንድም ኢንቫይት አድርጌያለሁ። መግባት ከቻልክ ግባ።
ከላካችሁትም ሰዎች የተለየ ሀሳብ ያላችሁ ሰዎች አንድ ቁጥር መጻፍ ትችላላችሁ። ዮኒ ጂንካንያ ዮኒ አቡና እንዴት ነህ? ደህና ነህ ወይ? አለው እግዚአብሔር ይመስገን። አስታወስከኝ? አላስታወስኩም። ፎቶ ብዙ አይታይም። በቪዲዮ መውጣት ከቻልክ አስታውሳለሁ። ምናልባት ጂንካ በመጣህ ጊዜ ባለቤቴን አግኝታት ነበረ ሱቅ አካባቢ ላይ። ወንጌል ወጥቷል ያለችኝ ወንድም ወንጌል ሰባኪ ናት። እንዴት ነህ? ደህና ነህ? አለው እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። ያልሞተ ሰው ይገናኛል። ተገናኝ። ባለፈው ስለ ልጄም ነግሬህ ነበር። ነግረኝ ነበር። የሆነ ያደረገልህን ነገር ነግረኝ ነበር። ላሳይህ? እስኪ ያሳየን። መጀመሪያ ልጄ ነው። ይሄ ሁለተኛው ልጄ ነው። ምን ነበረ ልጅክ ላይ የደረሰው ነገር? ምን ነበረ? መጀመሪያ ላይ የደረሰበት ኮምፕሊኬትድ ነገር ነበር። የመጀመሪያ ሲወለድ ታንግ ታይም የሚባል ነገር አለ። ምላስ እና የላኛው ላንቃው ተያይዞ ነው የተወለደ መጀመሪያ ሲወለድ ማለት ነው። ከዚያ ልክ ያንን ሕክምና እያደረገ ባለበት የነርቭ ኢሹ አለ ምናምን አሉ። የነርቭ ሕክምና አደረግን። እንደገና ትንሽ ኮምፕሊኬትድ የሆነው ሃይድሮስፓለስ የሚባል በጭንቅላታቸው አካባቢ ያለ ውሃ አለ። የእሱ አክቹዋሊ ብዙ አይደለም፣ ማይልድ ነው፣ ግን ነርቡ ላይ ምኑ ላይም ኢፌክት ነበረው እና በጣም ያ ነው ትልቅ ተጽዕኖ የነበረው። በዛ ምክንያት ነው ብዙ እንቅስቃሴ አያደርግም። እኛ እያገዝነው ነው የሚመገበው ምንም የሚያደርገው። እንግዲህ እግዚአብሔር ደግሞ በአደራ የሰጠልኝ ስለሆነ እኛም በፍቅር እያሳደግነው ነው። ተቀብለን በጣም ተባረክ። በእውነት አሁን አስታወስኩት እግዚአብሔርን ስለማመስገን ምክንያት እግዚአብሔር ላለማመስገን የሚመጡ ምክንያቶችን ስለማለፍ አንድ ጊዜ በገባነው ላይቭ ላይ ለምስክርነት ገብተህ እኔ እንደዚህ እንትን ደርሶብኛል። መዝጋት ትችላለህ ከፈለግ ካልተመቸህ። እንደዚህ ደርሶብኛል ብለህ የነገርከን ወንድም ነው። ይህ ወንድም በጣም በእምነት የበረታ ወንድም ነው። ስለገባ ደስ ብሎኛል። በእውነት ስላየው እግዚአብሔር ዘመንን ይባርከው። እግዚአብሔር በጌታ በክርስቶስ ኢየሱስ ስም ይባርክ። በእውነት ልጅን እንደዚህ ታሞ አይደለም ጤነኛ ልጅ ራሱ ማሳደግ ራሱን የቻለ ትግል አለው። ልጅ በትክክል እንደዚህ ሙሉ ለሙሉ እናንተ ላይ ዲፔንድ እንዲያደረጋ አገልጋይ ሳይሆን ልጅ ሳይሆን እኔ ሰው ሲያወራ እንትን እላለሁ ብትን ያደርገዋል። እና በጣም እግዚአብሔር ይባርክ። በእውነት ዮኒ ጂንካ ጸልዩለት ወገኖች። አንዳንድ ጊዜ ከአቅማችን በላይ የሆነ ነገር አይገጥመንም። እግዚአብሔር ግን እንደሚያደርግለት አስባለሁ። ምን አልሽኝ? አንድ ልጅ ምን ሆነ ነው መታከም ይችላል? ምን ሆነ ነው ልጅ በሕክምና የሚረዳ ነው እንዴ? ዮኒ እንደዚህ እንትን ያለው ነው ወይስ በቃ በዚሁ ተባለ? አይ ሳምፕል እስከ ታይላንድ ድረስ ልከናል። ያው በግል ሞክረናል፣ ብዙ ነገር ሞክረናል። ያው በሰው የሚቻል ነገር አይመስለኝም። አሁን ኖርማሊ እኛ አሁን ወደ 6 ዓመቱ ነው ሞክረናል። በሰው የሚቻለውን ነገር ሁሉ ሞክረናል። በሰው አቅም የሚቻል አይደለም አሁን ያለው ሁኔታ ማለት ነው። ምናልባት የሰማኝ ከሆነ በሕክምና የሚቻል አይደለም። ኖርማሊ ከዚህ በኋላ እንግዲህ እግዚአብሔር ታምር ካልሰራ በስተቀር በሕክምና ለውጥ ይመጣል ብለን አናስብም። ልክ ያለሁኝ የእሱን የኤምአርአይ ሪዛልቱን ጭምር ልከናል፣ ውጭም ልከን አሳይተናል።
ነርቭ ጋር ያለው ኢሹ ትንሽ ነው። ገና ልጅም ስለሆነ ሊያድግ የሚችል ነገር ነው። ምናልባት በዛ ሂደት ውስጥ ሊፈጠሩ የሚችሉ ነገሮች እንዳሉ ሐኪሞች ነግረውናል። ግን በሕክምና የሚሆን ነገር አይደለም። እውነት ለመናገር እንግዲህ እግዚአብሔር ነው ጣልቃ የሚገባው ከዚህ በኋላ ባለው ነገር ማለት ነው። እግዚአብሔር ጣልቃ ይግባ። አስቡት። እሺ አንቺ ያ ለዛ ነው ከጠየኩት። ኦኬ እሺ ፎሎ አድርጌሃለሁ። ፎሎ በትመልስ በጣም ብዙ ሰው አበርትቶ ነው የወጣው። አንዳንድ ጊዜ እኛ የሚደርሱብን የህይወት መከራዎቻችንን ስናጉረመርምባቸው እግዚአብሔር ግን ከዛ የበለጠ ደግሞ እምነትም ትዕግስትም ሰጥቷቸው እንዲህ ልጆቻቸውን የሚያሳድጉ በጣም ብዙ እናትና አባቶች አሉ፣ ውጭ ሀገር ቤት ውስጥም ማለት ነው። አቤኒዘር እንኳን ደህና መጣ ተመልሰ። ኔትወርክህ ግን ወጣ ገባ እያለ ነው በጣም። አቤኒዘር ኔትወርክ አይሰራም መሰለኝ። ሙሌ ስለ እግዚአብሔር ኃይል እዚህ ቆሮንቶስ ላይ ስለተጻፈው ስለ እግዚአብሔር ኃይል የምትሰጠው ሀሳብ ካለ እሱን እንስማና እንትን እንበል። ለመክፈት እንትኑ እዛ ተጭነህ ምናምን ነውና አዎ እንግዲህ በክፍሉ የምናየው በቆሮንቶስ አካባቢ ያሉ ጥበቦች አሉ፣ ላይክ ፍልስፍናዎች ጥበቦች አሉና ይሄ ከምን አንጻር ነው ባይዘወይ እያለ ያለው የምንለውን በግልጽ ጉዳይ አንዱ ትልቁ ነገር ሊፈታው የሞከረው ነገር እምነታቸው በሰው ላይ ያደረጉ ነበሩ። ለምሳሌ የአጵሎስ ነኝ፣ የጳውሎስ ነኝ፣ የኬፋ ነኝ ምናምን ብለው ራሳቸውን የተለያዩ ሰዎች አድርገዋል። አጵሎስ እንግዲህ በመጽሐፍ የበረታ እውቀት ያለው እንደሆነ መጽሐፍ ቅዱስ ይነግረናል። እና ከሱ የሚያደንቁት የሆነ ነገር ይወስዳሉ። ከዛ በኋላ የእሱን የአጵሎስን ኳሊቲ አይተው እኔ አጵሎስ ነኝ የሚል ሰው አለ እና የአጵሎስ የራሱ ነገር ይመስላቸዋል፣ የአጵሎስ ነኝ ይላሉ። የጳውሎስን ደግሞ የተለየ ነገር ያዩበትን ሰዎች ደግሞ ራሳቸውን የጳውሎስ አድርገው ይመድባሉ። እንደዚሁም የኬፋም የሌሎቹም እንደዚሁ እያደረጉ ራሳቸው የአገልጋይ ያደረጉ እና ከራሳችን አንዳች ነገር አላደረግንም ነው። አሁን ትልቁ ነገር የራሳችን የሆነ ነገር አይደለም እየተናገርን ያለ ነው። ለምንድን ነው እንደዚህ እያልን ያለ ነው? ይሄ የሰው ጥበብ በትምህርት የምታገኘው በትሬኒንግ በቃ ሰውየው የሚመሰገንበት፣ ሰውየው የሚወደስበት፣ ሰውየው የሚሞገስበት ነው። በልዩ ምርምር፣ በትምህርት፣ በልዩ ጥናት የምትደርስበት ነገር ነው። ይሄ ግን እንደዛ አይደለም ነው እያለ ያለው። ስለዚህ ምንድን ነው እያለ ያለው? እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ይላል። በሰው ጥበብ አይደለም ይልና ቃሌንም ስብከቴንም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ብሎ የዓለሙን ጥበብ አለው። እሰማለሁ አቤላ የሚጠፋት መሰለኝ ሙሌ አለ። ስለዚህ ምንድነው ሐዋርያው እያለ ያለው? የተለየ ነገር ሐዋርያው የተለየ ነገር የራሱ የሆነ ከራሱ የሆነ ነገር በማድረግ አይደለም የመጣው፣ ከራሱ የሆነ ነገር በማድረግ አይደለም። ስለዚህ ዋናው ትልቁ ነገር እሱን እንትን እያረጋቸው እየሞገታቸው ያለው የጳውሎስ ነኝ ልትሉበት የምትችሉ አንዳች ነገር የለም ነው። የጳውሎስ ነኝ ልትሉ የምትችሉበት አንዳች ነገር የለም። ለምን? ያንኑ ነገር በእግዚአብሔር ኃይል ነው ያ የሆነው። ማለት እነሱ የማመናቸው ወደ ክርስቶስ የመምጣታቸው በጌታ የመሆናቸው ትልቁ ሚስጥር የጳውሎስ ጥበብ የእሱ የንግግር ችሎታ ማሳመን አይደለም። እሱ በጣም አንደበተ ርቱዕ ሆኖ በንግግር ማርኳቸው ከዛ ንግግሩን አይተው ወደ ክርስቶስ የመጡና ከዛ ለሱ ክሬዲቱ ተሰጥቶት እሱ ክሬዲቱን የሚወስድ አይነት ሰው አይደለም። እንደዛ አይደለም።
ይህንን እንግዲህ በግልጽ እዚሁ ላይ ምን ብሎ ያስቀምጠዋል? አንደኛ ቆሮንቶስ ቁጥር ምዕራፍ 1 ቁጥር 14 ጀምሮ እንደዚህ ይናገራል። ከላይ እንዲሁ ከቁጥር 13 ጀምሮ ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቀለን ወይስ በጳውሎስ ስም ተጠመቃችሁን? ይልና በስሜ እንደተጠመቃችሁ ማንም እንዳይል ከጰርጶስና ከጋዮስ በቀር ከእናንተ አንድ ስንኳ ስላላጠመቅሁ እግዚአብሔርን አመሰግናለሁ ካለ በኋላ የእስጢፋኖስን ቤተሰቦች እንዲሁ አጥምቄአለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም። ለማጥመቅ ክርስቶስ አላከኝም፣ ወንጌልን ልሰብክ እንጂና የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። እዚህም የቃል ጥበብ የሚለውን ነገር ይጠቅሳል ማለት ነው። ስለዚህ ትልቁ አርጊመንቱ ያለው ነገር ኦልሬዲ የኔ የምለው የራሴ ነገር አይደለም። ያንኑ የእግዚአብሔር ኃይል ነው እናንተን ያዳናችሁ። የተገለጠው የእግዚአብሔር ኃይል ደግሞ ያ ጥበብ ያልከው አንተ ቅድም ያልከው ክርስቶስ ራሱ ነው። ስለዚህ በትልቁ ጉዳይ ለጳውሎስ ክሬዲት የሚሰጥበት የተለየ ጳውሎስ ያደረገው የራሱ የሆነ የሚያባብል የጥበብ ቃል ራሱ ብዙ ጊዜ አሁን ለምሳሌ ጳውሎስ እኮ ነበረው አይደል እንደ ጉድፍ ቆጥሯለሁ ያለውን እኮ ነበረው። ስለዚህ የሱ የሆነ ነገር አግኝቶ በዛ ዘመን የታወቀ ነው ባይዘው ወይ በንግግር የሚያስደምሟቸው አዳዲስ ነገር እያመጡ በንግግር የሚያስደምሟቸውና ብዙ ሰዎች የራሳቸው ተከታይ የሚያረጉ ሰዎች ነበሩ። በንግግር ፈላስፎቹ የእንትና ተከታይ የሚባሉ አሉ። ዝም ብሎ ከመሬት የመጣ አይደለም። የጳውሎስ ነኝ የአጵሎስ ነኝ የኬፋ ነኝ ሲባል ዝም ብሎ የመጣ አይደለም። ስለዚህ በዛ ዘመን ሰዎች የየራሳቸውን ተከታይ ያፈሩ ነበር። የየራሳቸውን ሰዎች የሚያፈሩት ደግሞ በምንድን ነው ከተባለ በንግግር ነው። በንግግር ጥበብ፣ በንግግር ችሎታ ነው ሰዎችን የየራሳቸው የሚያረጉት ማለት ነው። ስለዚህ ጥሩ ተናጋሪ፣ ጥሩ የጥበብ ቃልን የሚናገር ሰው ሰውን ይማርካል ማለት ነው። ስለዚህ በሰዓቱ ይሄ ሶፊያ ወይ ደግሞ ጥበብ ተብሎ የሚባለውን ዊዝደም ተብሎ የሚባለውን በጣም ወሳኝ ነገር ነው። ስለዚህ በንግግራቸው ሰውን እየማረኩ በንግግራቸው ሰውን እያሳመኑ የነሱ የእንትና ተማሪ ነኝ የእንትና ነኝ የሚሉበትን ዘመን ነበረ። ስለዚህ ከዛ የተወሰደ ነው። ከዓለሙ ሰዎች በሚናገሩት ንግግር የንግግራቸውን ዘይቤ፣ የንግግራቸውን ውስጠ ወይራነት፣ የንግግራቸውን ክህሎት ታይቶ የንግግራቸውን ጥበብ ታይቶ ሰዎች እነሱን የሚከተሉ ስለሆነ ያንኑ ነው እያለ ያለው። ስለዚህ ቃሌ ስብከቴም መንፈስን ኃይልን በመግለጥ ነበረ እንጂ በሚያባብል ጥበብ ቃል አልነበረም ሲል በግልጽ በሱ ውስጥ ክርስቶስ እግዚአብሔር ያስቀመጠውን ያንኑ ወንጌል ቅድም የተባለውን ክርስቶስን መግለጥ ነበር። እሱ ደግሞ የራሱ የጳውሎስ ሳይሆን ማለትም ከራሱ የመጣ በጥረት በትምህርት ከራሱ የመጣ ሳይሆን ከእግዚአብሔር የመጣ መገለጥ ነው። ስለዚህ ያንን ለማለት ነው። ስለዚህ ትልቁ ዋናው መልእክቱ ምንድነው? የኔ ራሴ የምለው ነገር የለኝም። ስለዚህ የኔ ተከታዮች ልትሆኑ አትችሉም ነው እየሞገታቸው ያለውን የኔ ተከታዮች ልትሆኑ አትችሉም የሚል ነገር ነው። ስለዚህ እኔ በተለየ መንገድ ያመጣሁት ነገር የለም። ዋናው ክሬዲቱ ሊወስድ የሚችለው እግዚአብሔር ነው ለማለት ነው እንጂ ከዚህ የተለየ አጋንንት ከማውጣት ጋር ልሳን ከመናገር ጋር ፈውስ ታምራት ከማድረግ ጋር ከዛ ጋር የተገናኘ አይደለም። ያንን ከማድረግ ጋር አይደለም። ወንጌልን ያ ሰውን ሁሉ የሚያድንን ሰውን ሁሉ ወደ እግዚአብሔር የሚያደርስን ያንን እውነተኛ የሆነውን ወንጌል እሱ ነው የተገለጠላችሁ ነው። ስለዚህ ያንን እኮ ይናገራል። ለምሳሌ በበሰሉት መካከል ጥበብን እናገራለን ካለ በኋላ ነገር ግን የዚች ዓለም ጥበብ አይደለም ይላል። የሚሻሩትን የዚች ዓለም ገዢዎች ጥበብ አይደለም። እዚህ ጥበብ እንናገራለን ግን የዚህ ዓለም ጥበብ አይደለም። ስለዚህ የዚህ ዓለም ጥበብ ቅድም ያልኩህን ሰዎች እንዲከተሏቸው የሚያደርግ የዚህ ዓለም ጥበብ አለ። ይሄ ጥበብ ግን የዚህ ዓለም ጥበብ አይደለም ብሎ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነው ተሰውሮ የነበረውን የእግዚአብሔር ጥበብ በሚስጥር እንናገራለን ብሎ ከዚህ ዓለም ገዢዎች አንዱስ እንኳ ይህን ጥበብ አላወቀውም፣ አውቀውስ ቢሆን የክብር ጌታ ባልሰቀሉት ነበር እያለ የዚህ ዓለም ጥበበኞች የዚህ ዓለም መርማሪ ቁጥር 1 ላይ እንዳለው የታሉ ብሎ የሚሞግትበት እነሱ ያንን ጥበብ ትክክል አላወቁትም። እነ ጳውሎስ ግን ያንን ጥበብ ስላወቁት ያንን ጥበብ ደግሞ እግዚአብሔር ገልጦላቸው ስለሆነ ይህንን ጥበብ ነው ያወሩት። ይህንን ጥበብ ማውራት ደግሞ የእግዚአብሔር ኃይል ነው፣ የእግዚአብሔር መንፈስ የሚገልጠው ነው እንጂ የሰው የሚያባብል ቃል አይደለምና ወንጌል ነው በአጠቃላይ ይህን እያለ ያለው እና ይሄ ነው። ጌታ ይባርካችሁ። ተባረክ። የእግዚአብሔር ጥበብን ኃይል ራሱ ክርስቶስ ነው። ያ ወንጌል ደግሞ ስለ ልጁ ነው። መጽሐፍ ቅዱስ በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ
ከሙታን መካከል በኃይል የእግዚአብሔር ልጅ ሆኖ ስለተነሳው ስለ ክርስቶስ ነው ወንጌል። እንግዲህ ይሄ ኢየሱስ የተከፈለበት ወንጌል ላይ ነው ዘመኑ ላይ ያሉ አጋንንት ቀብቶ ያስነሳቸው የተቀቡ ተብለው አጋንንት ቀብቶ ያስነሳቸው እግዚአብሔርን የማይፈሩ እግዚአብሔርን መምሰል በሕይወታቸው ፍጹም የሌለባቸው የራሳቸውን ኑሮ ከማደላደልና በሴሰኝነትና በርኩሰት ከመኖር ያለፈ ምንም አይነት መጽሐፍ ቅዱስ ላይ ያለ መንፈስ ፍሬ የሌለባቸው በተከሸኑ ቃላቶችና በተቀነባበሩ የካሜራ ውጤቶች ሰዎችን ስለ ፈውስና ስለ ተአምራት እያማለሉ ኢየሱስን ሳይሆን ራሳቸውን የሚሰብኩ ሐሰተኞችን አትከተሉ የምንለው ወንጌል ስለ ልጁ ስለሆነ፣ ወንጌል ኢየሱስና ጳውሎስ አይደለም። ወንጌል በጳውሎስ የተሰበከ ኢየሱስ ክርስቶስ ብቻ ነው። ወንጌል ጴጥሮስና ኢየሱስ ማለት አይደለም። ወንጌል በጴጥሮስ አገልግሎት ውስጥ የተሰበከ የተገለጠ የከበረ የእግዚአብሔር ልጅ የክርስቶስ ኢየሱስ እውነት ማለት ነው። ወንጌል እንደዛ ነው። በሐዋርያቱ በነቢያቱ የተገለጠ የእግዚአብሔር እውነት ማለት ነው እንጂ ጳውሎስ ሲደመር ኢየሱስ፣ ጴጥሮስ ሲደመር ኢየሱስ፣ ማርያም ሲደመር ኢየሱስ አይደለም። ወንጌል ከማርያም የተወለደ የዳዊት ዘር ስንል በማርያም በኩል የተወለደ ግን እንደ ቅድስና መንፈስ ከሙታን በመነሳት በኃይል እግዚአብሔር ልጅ ሆኖ የተገለጠ የኢየሱስ ስለማን? ስለ ኢየሱስ። ስለማን? ስለ ልጁ። ስለማን? ስለ ክርስቶስ ነው ወንጌል። እና አፖስትል ሲደመር ኢየሱስ የሚመስላችሁ ወንጌል ሲደመር እንቀንሱት። ፕሮፌት ሲደመር ኢየሱስ ወንጌል የሚመስላችሁ ሰዎች ሲደመር ላይ ያለውን ፕሮፌት ቀንሱት። አገልጋይ ከሌ ሲደመር ኢየሱስ የሚመስላችሁ ሰዎች አገልጋይ ከሌን ቀንሱት። አለቀ። በቤተ ክርስቲያን ውስጥ ደምቆ ሊታይ የሚገባው በሰማይ ሰማያት ውስጥ በ24ቱ ሽማግሌዎች ወድቀው አክሊላቸውን አውልቀው በሰማይ ያሉ ታላላቅ እንስሳቶች፣ መላእክት፣ ድንቅ ፍጥረቶች ሁሉ የሚሰግዱለት የሚገዙለት ብቻውን ንጉሥ የሆነ ብቻውን ወራሽ የሆነ ብቻውን አንድዬ የእግዚአብሔር ልጅ የሆነ ክርስቶስ ኢየሱስ ነው ወዳጆች። እነዚህ ሰዎች ግን ኢየሱስን እያደበዘዙ ኢየሱስን እየጋረዱ ኢየሱስን እየሸፈኑ ራሳቸውን ስለ ምድርና ስለ ምድር ነገር ብቻ ያበለጸጉና እያጎለበቱ የሚኖሩ አመፀኞች ናቸው። ስለ ገንዘብ መውደዳቸውና ስለ ዘረፋቸው ብዙ ጊዜ ማወራው በጣም የሐሰተኝነት የመጀመሪያው መገለጫ የዚህን ምድር ክብርና የዚህ ምድርን ሀብት መፈለግ ነው። ይበቃኛል የሚል ህይወት ውስጥ አለመኖር። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 6 ላይ የተጠቀሰው ኑሮዬ ይበቃኛል ማለትን አውቃለሁ ብሎ ጳውሎስ የተናገረው ህይወት የላቸው። የፊልጵስዩስ መልእክት ላይ ምዕራፍ 4 ላይ የተጠቀሰው ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መብዛትን ማነስን አውቃለሁ፣ በዚህ ሁሉ ግን ኑሮዬ ይበቃኛል ማለትን አውቃለሁ ብሎ ጳውሎስ እንደተናገረው ይበቃኛል የማይሉ ሞር የሚሉ ቤት ሲነዱ የምትመለከቷቸው ትልልቅዬ ቤት ሲሰሩ ከዛ በኋላ አሁን ደግሞ ስትሉ በወሬ መካከል አፈትልቆ ካፋቸው ይወጣል። ገና በሄሊኮፕተር እንሄዳለን ይላሉ። ማርሽ ባንድ ሲያጅባቸው አይረኩም። ውስጣቸው እርካታ የለም፣ ውስጣቸው ደስታ፣ ሰላም የለም። ስለዚህ ምን ይለዋል? ገና በመድፍ እንታጀባለን፣ ካሌንደር ሁሉ ይዘጋልናል ይላሉ። ካሌንደር ለአንተ አይደለም ለጠቅላይ ሚኒስትሩ ለአብይ አልዘጋም እኮ። አየህ፣ ህይወታቸውን ታየዋለህ። ለዚህ ነው ጳውሎስ በፊልጵስዩስ መጽሐፍ እዛው ምዕራፍ 3 ላይ ሲናገር ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ሐሳባቸው ተጠቅልሎ ምድራዊ ነው የሚለው ምድራዊ ነው። ስለሚያስቡልህ፣ ስለ ሰላምክ ስለሚያስቡልህ፣ ስለ ብልጽግናክ ስለሚያስቡልህ፣ ስለ ጤናክ ስለሚያስቡልህ ይመስላል። አይደለም። ዝም ብለው ቀኝ ጆሮን ከፍተህ እስቲ በደንብ ስማቸው። እያወሩልን ያሉትን የመስቀሉን እውነት ኢየሱስን እያደበዘዙ ኢየሱስ ለፈውስ ብቻ እንደሞተ፣ ኢየሱስ ለገንዘብ ብቻ እንደሞተ፣ ኢየሱስ ለአንተ የሆነ ነገር ማመቻቸት እንደሞተ አድርጎት ከዘላለማዊ ህይወት ወንጌልን ዝቅ አድርገውት ቁሳቁስ ጋር ስላወረዱት ነው ገንዘብን አንስተን የምንነግራችሁ። ገንዘብ ለሰው ልጆች እንደሚያስፈልግ ማንም ሰው ያውቀዋል። አይደለም እናንተ ትልልቅ ሰዎች፣ ሁላችን ሕፃናት እንኳን ሳይቀር ሱቅ የሚሄዱ ከማስቲካ ያለፈ ምንም መግዛት እንደሚችሉ ማያውቁ ከማስቲካ በቀር ምንም መግዛት እንደሚችሉ ማያውቁ ሰዎች ገንዘብ ማስቲካን ለመግዛት እንደሚያስፈልግ ያውቃሉ። ሕፃናት እንኳን
ልበ ንጹህ የሆኑ ህፃናት እንኳን ምንም ገንዘብ እንደሚያስፈልግ ስለማናቅ አይደለም ገንዘብ ብለን የምንነግራቸው። ምድራዊነታቸው የሚገለጠው በፍላጎታቸው አለማብቃት ነው። አያብቃም፣ ፍላጎታቸው አያበቃም። ሚዳቸው አየህ፣ ማርሽ ባንድ ምናምን ስትል ይገርማል እንዴ መድፍ ገና ይተኩስልኛል ይላል። አንድ ቀን ሙሉ ህዝቡ ስራ ፈቶ ተቀብሏቸው አይገርምም እንዴ? የኢትዮጵያ ህዝብ ሁሉ ስለኛ ምን ይላል? ስራ ይፈታል፣ ስራ ይፈታል ገና ካሌንደሩ ይዘጋልናል ገና ሁሉ ይላል። እርካታ ቢስ ስለሆኑ ነው። እነዚህን ሰዎች ለጥፋችሁ አይስታንድ ዊዝ እዩ ጩፋ የምትሉ ሰዎች፣ እዩ ጩፋ ከእናንተ ጋር አይቆምም፣ ከገንዘብ ጋር ነው የሚቆመው። እኔ ልንገራችሁ፣ ከእናንተ ጋር ላለመቆም ነው ጋርድ የቀጠረው። መቼም ከእናንተ ጋር ሊቆም አይችልም። እናንተ ከእሱ ጋር ትቆማላችሁ፣ እሱ ሳይኖር ነው ትቆሙት። እሱ ግን ከጋርዶቹ አቆሞ እናንተ አብራችሁት እንዳትጠጉ ያደርጋል። ለምን? ምድራዊ ነው፣ በክብሩ አይደራደርም። በሰላም ወጥቶ መግባትን እንደሚችል ያምን ለቡ ነው ሰፈሩ። ወክ አድርጎ ወደ ጀሙ መምጣት አይችልም። ስጋት አለበት ህይወቱ ላይ፣ ፍርሃት አለበት ህይወቱ ላይ። እሱም ብቻ አይደለም አክሽል እየተናገርኩ ያሉት እያንዳንዱ ሐሰተኛ የሚፈሩት ጋርድ የሚቀጥሩት ገንዘብ እንዳላቸው ሊያሳዩን ብቻ መስሏችሁ እንዳይሆኑ መድኃኒት ያስጣሏቸው፣ ካርታ የወሰዱባቸው፣ መኪና ወስደው ያስቀሩባቸው፣ በታማኝነት ጸልይልን ብለው ድግምቱ መተቱ ሰርቶባቸው ልክ እስራኤል ዳንሳ እንዳደረገው ወርቅ ተሰጥቷቸው ዳይመንድ ተሰጥቷቸው እስቲ ባርክልኝ የጌታ ሰው ብለው ዳይመንዱን የወሰዱባቸው ሰዎች በህይወትና በሞት ስለሚፈልጓቸው የሰቀቀን ህይወት ነው የሚኖሩት። ጻድቅ ያለ ፍርሃት እንዳንበሳ ተማምኖ ይኖራል ይላል መጽሐፍ። ጻድቅ ያለ ፍርሃት የሚኖረው የበደለውም ስለሌለ ነው፣ የሚጠብቀው ስላለ ብቻ አይደለም። ሰውን ስለማይበድል ከሰው ጋር በሰላም ስለሚኖር ነው። አለቀ። እዚህ ውስጥ ያሉትን ወይም እኔን ብትጠምደን የምትጠምደን የሆኑ ሰዎች ተነኩብኝ ብለህ እንጂ በቀጥታ አንተ ሰርቀን አናቅም፣ ዘርፈን አናቅም፣ አንተን አናቅም፣ ስምህን ጠርተን አናቅም፣ የት አካባቢ የተኖረ እየጠመድከን እንደሆነ አናውቅም። እነሱን ግን የሚጠምዳቸው ሰው ካለ እናቱን የገደሉበት፣ መድኃኒት አስጥለው ሚስቱን ያሳጡት፣ ልጁን ያሳጡት፣ በሐሰት ትንቢት ሰው ከህይወታቸው የጎደለባቸው ሰዎች፣ በሞት ቤተሰባቸውን የተበተኑ ሰዎች፣ ትዳራቸውን ያጡ ሰዎች፣ እነዚህ ሁሉ ሰዎች ስለሚፈልጓቸው ህይወታቸው ስጋት ነው። የዛፍ ላይ እንቅልፍ ነው የሚተኙት። ሲፎክሩ ሲያቆራሩ እግዚአብሔር ከነሱ ጋር ያለ ይመስላል። ሱፍ ለብሰው ምናምን ይሄ ጉድለታቸውን ለመሙላት በካሜራ ብዛት ለእናንተ ሊያሳዩቸው የፈለጉት ነው። እነዚህ ሰዎች ተዋቸው። ከነዚህ ሰዎች ውጡ። ወንጌል ነፃ የሚያወጣው ከኃጢአት ነፃ ያወጣል። ከሞት ከዘላለም ህይወት፣ ከሞት ከዘላለም ሞት ነፃ ያወጣል። ከፍርሃት ነፃ ያወጣል። ይህ ወንጌል የሚያወጣው ነፃ የሚያወጣው አይደል? ከራስ ባርነት ነፃ ያወጣል። ከወደቀው ስጋ ባርነት ነፃ ያወጣል። የወደቀው ስጋ አያታልክም አይደለም፣ ግን እግዚአብሔር ነፃ ያወጣል። ከዛስ አሁን ነፃ መውጣት ያለበት አንድ ፓርት አለ። ከሰዎች እስራት ነፃ አውጡ። ከሰዎች እስራት ነፃ አውጡ። በተለይ በዘረኝነት ሰው የምትከተሉ ሰዎች ከዘረኝነት ነፃ አውጡ። እናንተን መስቀሉ ስራ ነፃ ካላወጣችሁ ምን ነፃ ሊያወጣችሁ ነው? ልንገራችሁ፣ ነፃ ካላወጣችሁ አይስታንድ ዊዝ እዩ ጩፋ ብላችሁ ፕሮፋይል ያደረጋችሁ አብዛኞቻችሁ ዘረኞች አይደላችሁ ወይ? ብሔራችሁ ምንድን ነው? በብሔር አይደለ ወይ ድጋፋችሁ? መጽሐፍ ቅዱስ ነው ወይ መሰረታችሁ? ስንጠይቃችሁማ ቃል የላችሁ፣ መጽሐፍ ቅዱስ እውነት የላችሁ። ስናወራችሁማ እንዴት ነው ይሄ ሰውዬ የእግዚአብሔር ሰው ከሆነ መጽሐፍ ቅዱስን የሚደግፈው ከሆነ ለነብይነት ውስጥ ከእግዚአብሔር ቃል ጠቅሳችሁ አሳዩ። መጽሐፍ ቅዱስ ይደግፈዋል እውነተኛ ሰው ነው ወይ ብለን ስንጠይቃችሁ የላችሁ ማስረጃ። እስቲ የሚገባ ሰው ካለ አስገባል። እዩ ጩፋ እግዚአብሔር ሰው ነው የሚል ሰው ካለ አንድ ቁጥር ጻፉልኝ በግልጽ እንድናቃችሁ። አንድ ቁጥር ጻፉ። የጌታ ሰው ነው። ሌላ ነገር ካወራችሁ አስወጣችኋለሁ። እሺ ወገኖች እንዳትፈርዱብኝ። ዛሬውን አስገብቻለሁ ከገባ ፕሮፊት
ሌላ አንድ ቁጥር የጻፋችሁትን ሁሉ እያስገባችሁ ነው። ኔትወርካችሁ ግን አይሰራም። ታደለ እስቲ ሮቤል ቀንስ። የፕሮፊት ነው የሰራው አካውንት። ሰላም ላንቺ፣ እንዴት ነሽ? ሰላም እንዴት ነሽ? ሰላም ላንቺ አለ። እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እሺ ድገምልኝ አንዴ ጥያቄውን። ዩጩፋ ከእግዚአብሔር የሆነ እግዚአብሔር አብሮት ያለ እውነተኛ ነብይ መሆኑን የሚያሳይ መጽሐፍ ቅዱሳዊ ምስክርነታችሁን አሳዩን እያልኩ መጽሐፍ ቅዱሳዊ ማስረጃ። ኦኬ። አይ ዩጩፋ በእርግጥ የእግዚአብሔር ሰው ነው፣ እግዚአብሔር ነው የቀባው። ነገር ግን አንዳንድ ማለት ከእውቀት ማለት ካለማወቅ የተነሳ አንዳንድ የሚናገራቸው ነገሮች ትክክል አይደሉም እንጂ ምናልባት አንዳንድ ካራክተሩ ላይ ችግር ሊኖር ይችላል እንጂ የእግዚአብሔር ሰው ነው። በምን ታውቂያለሽ ብትለኝ እኔ ቸርቹ ሄጄ ተገልግዬ አላውቅም፣ በሱም ተገልግዬ አላውቅም። እኔም ራሴ አገልጋይ ነኝ፣ ግን ብዙን ጊዜ መንፈስ ዓለም ላይ አገኘዋለሁ ማለት ነው። በቃ ስልክ አይዋለሁ መንፈስ ዓለም ላይ ለምን እንደሚመጣብኝ ግን ባላውቅም በጣም አገለግላለሁ። መንፈስ ዓለም ላይ ማየት ምን ማለት? መንፈስ ዓለም ላይ ማለት በቃ እንደ ራእይ ማለት ነው። እንደ ራእይ አይዋለሁ፣ በቃ እሱን አይዋለሁ። ግን እኔ ልክ ስጸልይ የነበረው ርዕስና እሱ ሲመጣ አንድ የሆነ ማለት አንድ የመገጣጠም ነገር አለው ማለት ነው። እና በእርግጥ ነው ነብይ ነው፣ ግን የሆነ ጥፋት ምናምን ሊኖር ይችላል፣ የሚታወቅ ጥፋት ማለት ነው። ሰው የማይወድለት ክርስቲያኑ አህዛቡ የማይወድለት አንዳንድ ችግር ሊኖር ይችላል ውስጥ ላይ ማለት ነው። ግን ከሚገለጥበት ነገር አንጻር ደግሞ ስታይ ነብይ ነው። ይሄ ምንም ጥርጥር የለውም። እሺ ሙሊ አቧራት ባይብሊካል በሆነ መንገድ አሁን እንትን ሀሳባችሁ እንትን እኔ ፓወር ባንክ ላምጣ አለው። እሺ ኦኬ። ዩጩፋ እውነተኛ ነብይ ነው፣ እግዚአብሔር ቀብቶታል አልሽ። እግዚአብሔር በአዲስ ኪዳን በተለየ መንገድ የሚቀባው ማንም ሰው እንደሌለ ቅድም ስናወራ ነበረ። ምናልባት አልነበርሽ ይሆናል። ይህንን አረጋግጭልኝ እያልኩ ብዙ አልደክምም፣ ግን እንደ አንድ ጥያቄ የምጠይቅሽ አንድ ነብይ ሐሰተኛ ነው ለመባል ምንድን ነው ምን አይነት ነገሮች ቢኖሩ ነው ሐሰተኛ የምንለው? ሐሰተኛ ነው የሚባለው አንደኛ ከቃሉ ውጭ ሲተነብይ፣ ከቃሉ ውጭ ሲያገለግል ነው። ከቃሉ ውጭ ሲያገለግል ነው። አዎ ከእግዚአብሔር ቃል ውጭ። እሺ እሺ። ከእግዚአብሔር ቃል ውጭ እሺ። ከእግዚአብሔር ቃል ውጭ እንደ እግዚአብሔር ቃል ካላገለገለ፣ እንደ እግዚአብሔር ቃል ካልተነበየ ያ ሰው እኔ የእግዚአብሔር ሰው ነው ብዬ ልቀበለው አልችልም። ግን እንደ እግዚአብሔር ቃል የሚያገለግል ከሆነ ስህተት ነው ብዬ እንዴት ልል እችላለሁ? እሺ ሌላስ? የሐሰተኛ ነብይ መገለጫ ሐሰተኛ ነብይ። ሌላው ደግሞ የሐሰተኛ የሚባለው አንደኛ ካራክተሩ ነው። ካራክተሩ ልክ የሰይጣን አይነት ካራክተር ከሆነ የሚያደርጋቸው ነገሮች ምን ቢሆን ካራክተሩ እና ሐሰተኛ ነው። ምን አይነት ካራክተር ቢኖረው ነው ሐሰተኛ ልንለው የምንችለው? በቃ የሰይጣን አይነት ካራክተር እኮ። የሰይጣን አይነት ካራክተር ምን አይነት? ሰይጣን እንግዲህ ተገልጦ እኮ አይተነው አናውቅም ምን አይነት ካራክተር እንዳለ እኮ። ካራክተሩን እኮ ነገርኩ። የሰይጣን አይነት ካራክተር አንተ አታውቅም እንዴ? አላውቅም። የሰይጣን አይነት ካራክተር ለምሳሌ ሐሰት በቃ ማለት ሐሰት። ቆንጆ ለምሳሌ ሐሰት አልኩክ። ሌላውን ደግሞ አንተ ጨማምርበት። ሐሰት ዩጩፋ እንዲሁ በእግዚአብሔር ስም አለኝ ብሎ እግዚአብሔር ግን ያላለውን ነገር መናገር የእውነተኛ ነብይ መገለጫ ነው ወይስ ሐሰተኛ ነው እንዴ? እሱ እግዚአብሔር እንዳላለው በምን እናውቃለን? በምን ታውቃለህ አንተ? አይ ቆይ እኔ ጠየቅኩሽን ብቻ መልሽ።
የጠየቁሽን ብቻ በእግዚአብሔር ስም ትንቢትን ተናግሮ እግዚአብሔር አለኝ ብሎ የተናገረው ነገር እንዲሁ ሳይፈጸም በተቃራኒው እንዲሁ እሱ ሳይፈጸም ብቻ አይደለም በተቃራኒው ሳይፈጸም ከቀረ ለምሳሌ ቀን ቆርጦ በዚህ ጊዜ ይፈጸምልሃል ካለው ያ ነገር ካልተፈጸመ ትክክል አይደለም። ግን ደግሞ ምንድነው በዚህ ጊዜ ሳይሆን ይኸውልሽ ማንሽ ስምሽ ማን ነበር የሚለው ሲስ ይላል ስለዚህ እግዚአብሔር አለኝ ብሎ እግዚአብሔር አለኝ ያለውን ነገር ያልሆነ ያልተፈጸመ ሲቀር ሐሰተኛ ነብይ እንለዋለን አንለውም? ለምሳሌ ዛሬ ወይ ነገ ብሎክ በዚህ ሰዓት ካልተፈጸመ እሱ ስህተት ነው እያልኩ ያለሁት። ግን የጊዜ ጉዳይ ስለሆነ እግዚአብሔር አምላክ ሐሰተኛ ነብይ ነው አይደለ? ጥያቄ እኔ ስህተት ነው እውነት ነው አይደለም? ሐሰተኛ ነብይ ነው አይደለም? ሐሰተኛ ነው ማለት አልችልም ነው እያልኩ ያለሁት። ሐሰተኛ ነው ልለው አልችልም ነው እኮ አይደለሽ የምትይው እንዴ? ምን ነካሽ? እኔ አንቺማ ምን አቅም አለሽ? ምን ስልጣን አለሽ? መጽሐፉ ነው እንጂ የሚለው የእግዚአብሔር ቃል ይላል ወይ ነው? እንደ እግዚአብሔር ቃል እኮ ነው የምናወራው እንጂ አሁን ሲስ ምን ትላለች እኮ ያንቺን አስተያየት እኮ ለመቀበል አይደለም። መጽሐፉ የሐሰትን ትንቢት የተናገረ ሰው እግዚአብሔር ሳይለው እግዚአብሔር አለኝ ያለ ሰው ነብይ ሐሰተኛ ነብይ ብሎ ይጠራዋል አይጠራውም ነው የምልሽ ነው እያልኩሽ ያለሁት። መጽሐፉ እሱ ስህተት ከተናገረማ ሐሰተኛ ይለዋል ነው ምልክ። ስህተት ከተናገረ ነብዩ ስህተት ከተናገረ ሐሰተኛ እግዚአብሔር ያልተናገረው እግዚአብሔር ተናገረኝ ብሎ የሐሰትን ትንቢት እንደተናገረ በማስረጃ ብታይ አሁን ምን ያለሽ? አሁን አንቺ ሐሰተኛ ነው ብለሽ ትቀበያለሽ? እንደ እግዚአብሔር ቃል ለቃሉ ትገዣለሽ? እኔ አንድ ነብይ ይሳሳታል ብዬ አምናለሁ፣ ግን ሐሰተኛ ነው ሙሉ ለሙሉ አለ። ፐርፌክት ነብይ የሚባለው ኢየሱስ ብቻ ነው። ማስረጃ እንጂ ፐርፌክት ነብይ የሚባለው ኢየሱስ ነው። ነቢያት ይሳሳታሉ የሚል ማስረጃ አንድ ጥቅስ በቃ ፐርፌክት ነብይ የሚባለው ኢየሱስ ነው። ለምሳሌ አንድ ሰው ሞቶ ስማኝ፣ አንድ ሰው ሞቶ ነው የምሰማው ከመጽሐፍ ቅዱስ አውሪ እኮ ከእግዚአብሔር ቃል አውሪኝ። ምን አንቺን ምን ልስማሽ? መጽሐፍ ቅዱስ ውስጥ ከኢየሱስ ውጪ ነቢያት ሁሉ ይሳሳታሉ። እግዚአብሔር አለኝ ብለው እግዚአብሔር ሳይላቸው እግዚአብሔር አለኝ ብለው የሐሰትን ትንቢት ይናገራሉ። ኢየሱስ ብቻ ነው አለኝ ብሎ የማይሳሳት የሚል የመጽሐፍ ቅዱስ ክፍል ጥቅስ ማስረጃ በቃ እሺ፣ እሱን ተውና በእኛ ዘመን እናወራ። በእኛ ዘመን እኔ በማውቀው ከመጽሐፍ ቅዱስ እሺ፣ ከባይብሉ ይቅር እነሱ እኔ ነብይ ይሳሳት ይችላል ብዬ አምናለሁ። ይሄ እምነትሽ አዲስ ሃይማኖት መሆኑ በምን እናውቃለን? አዲስ ሃይማኖት ካልሆነ ደግሞ መጽሐፍ ቅዱሳዊ ከሆነ ይሄ እምነትሽ ባይብሊካል ከሆነ አሁን እንትኑን አቅርብልን ማስረጃ። የእግዚአብሔር ቃል እንደዚህ አይነት ስህተት ካለበት ከብሉይ ኪዳንም ከአዲስ ኪዳንም አንድ ነብይ የእውነተኛ የእግዚአብሔር ነብይ ሲሳሳት ካሳየሽን እንደሱ ሊሳሳቱ ይችላሉ ብለን እናምንሻለን። እኔ ደግሞ ከባይብል ውጭ ላስረዳችሁ ነው የምለው። እኔ የማውቀው ሰው ሁሉ የሚቀበለው ነብይ የነበረ ማለት ነው። ሰው ሙቶ እኔ አስነሳዋለሁ አይሞትም ብሎኛል። ይሄ ሰብጀክቲቭ ዌይ ኦፍ ኢንተርፕሪቴሽን ይባላል። ይሄ ልምምድ ነው። ይኸውልሽ አሁን ከባይብል ውጭ ያለው የትኛውን ሰውዬ እሺ በቃ ተው። ግን ለእኔ ነብዩ ጩፋ ተገልግዬበትም አላውቅም፣ ቸርቹም ሄጄ አላውቅም። ግን አቋ መንፈስ ዓለም ላይ አይዋለሁ። ዓለም ላይ ማየት ራሱ ከየት ያመጣሽው ልምምድ ነው? እኔ መንፈስ የሚባል የለም ማለት ነው። መንፈሳዊ ዓለም የለም ማለት ነው። መንፈሳዊ ዓለምን ማለት ነው ራሱ ባይብሊካል እስቲ አድርጊ ጥቅስ የእግዚአብሔር ቃል የሚደግፍሽ ከሆነ እንግዲህ በቃ ከዚህ በለጠ እናንተ በጣም ብዙ ነገር ልታስሩ ስለፈለጋችሁ ይቅር። በቃ እኔ ብዙ ማውራት አልወድም። በነገራችሁ ላይ ግን የሰይጣን ባህሪ ያለው ከሆነ ነው ሐሰተኛ የምለው። ግን እኔ የሰይጣን ባህሪ እንዳለው ይሄ ግለሰብ አሳይሻለሁ። መጽሐፍ ቅዱስም ደግሞ ይደግፈኛል። እስኪ ለምሳሌ አንድ ጥቀስ። ባህሪ ያልሆኑትን መስሎ መታየት ነው አንዱ የሰይጣን ባህሪ አይደል? ተስማሚያለሽ?
ማለትስ ያልሆኑትን ስትል ለምሳሌ ሰይጣን ጨለማ ነው፣ ግን የብርሃን መልአክ መስሎ ነው የሚታየው አይደል? ስለዚህ እነዚህ ሰዎችም ደግሞ አመፃቸውን ክፋታቸውን ደብቀው የጽድቅ አገልጋይ መስለው ነው የሚታዩት። ለምሳሌ ይሄ ሰው ቅርብ ጊዜ እያየ ነበር። ተመስገን የሚባል አንድ ኤርትራዊ በቅርብ ጊዜ በቤተሰብ መካከል ያለ እርግማን ሞት ተሰብሯል፣ እንደዚህና እንደዚህ ትሆናላችሁ፣ አሁን ቅርብ ጊዜ መተህ እዚህ መድረክ ላይ ደግመህ ትመሰክራለህ፣ የምትይዘው ሁሉ ይበተንብሃል፣ እንደዚህ እንደዚህ ብሎ ነገር። ከዛ ያ ኤርትራዊ ሞተ። እንደውም በኦርቶዶክስ ቤተክርስቲያን ስርዓተ ቀብር በፍትሃት ተደርጎለት የተቀበረ። ስለዚህ ለዚህ ሰውዬ የነገረው ትንቢትና ሰውየው ላይ የተፈጸመው ነገር ስንመለከት በዘዳግም መጽሐፍ ምዕራፍ 18 ቁጥር 22 ጀምሮ ያለው ቃል መሰረት ነብዩ በእግዚአብሔር ስም ተናግሮ ያልተፈጸመ ከሆነ አትፍራው፣ ወይም ደግሞ ያ ነቢይ ከእግዚአብሔር እንዳልሆነ ማረጋገጫ የሆኑ ያን ምዕራፍ ጠቅሰን በእግዚአብሔር ስም ተናግሮ ያልተፈጸመው ትንቢቱ ሐሰተኛ ናቀው ይላል። አንድ ማረጋገጫ አትቀበለው ናቀው ይላል። ለምንድን ነው ማንቀበለው? ማንን ምንንቀው? ነብዩ ከእግዚአብሔር ስላልሆነ ስላልተፈጸመ ከእግዚአብሔር ያልተፈጸመለት እግዚአብሔር ስላልነገረው ነው። ምክንያቱም ለምን መሰለሽ? እግዚአብሔር የዋሽ ዘንድ ምን አይደለም ይላል መጽሐፍ ቅዱስ፣ ሰው አይደለም። ስለዚህ እግዚአብሔር ከተናገረ አይዋሽም። ነብዩ ተናግሮ ካልተፈጸመ ግን የዋሸው ማን ነው? ይሄ ነብይ ነኝ ያለው ግለሰብ ነው። ነብዩ ከዋሸ ደግሞ እግዚአብሔር ያልተናገረውን የተናገረ፣ እግዚአብሔር ያልተናገረውን የሚናገር ደግሞ ሐሰተኛ ነብይ ይባላል። እኔ እንግዲህ ያው ሰው ይሳሳታል፣ ነብይ ይሳሳታል የሚል እምነት ነው ያለኝ፣ ግን ሐሰተኛ ነው ለማለት ይከብደኛል። በእውነት የገነባሽበት መጽሐፍ ቅዱሳዊ ማስረጃ እኔ ሙሉ ለሙሉ ይቅርታ አድርጉልኝና ሐሰተኛ ነው ለማለት ይከብደኛል። ግን ደግሞ ይሳሳታል የሚለውን ነገር በትክክል ይሳሳታል። እሱ አይደለም እነ ፕሮፌት ጆሹዋ ታላላቅ ከሱ በፊት የነበሩ እነሱ ሁሉም ይሳሳታሉ ልልህ ፈልጌ ነው። ማይሳሳት ሐሰተኛ ነብይ ስለነበረ ነው። እሺ ነብይ አሁን ለምሳሌ ማስኛ ናቸው። አንድ ጥቅስ እስኪ አንብቢና ይሄንን ጥቅስ አንድ ጥቅስ አንድ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ይሄንን አንብቢ። ቆይ እኔ አሁን ጨለማ ነው ስፍራ ያለውበት ማለት ነው፣ አይታየኝም ባይብል። ግን አንድ ነገር ልንገራችሁ፣ ሁሉንም ሐሰተኛ ምንል ከሆነ ማን ነው እውነተኛሽ? መጽሐፍ እዚህ ነው የሚለው በእኛ ዘመን አይ በእኛ ዘመን ሁሉን እውነተኛውን እኮ ይኸውልሽ አንቺ ነሽ እኮ አሁን ሁሉንም ሐሰተኛ አላችሁ ያልሽው አንቺ ነሽ። እኛ የጠራሻቸውን ሰዎች ለምሳሌ ጆሹዋ አልሽ፣ ሐሰተኛ ነው፣ የተረጋገጠ ነው የእሱ ሐሰተኝነት በብዙ ምስክር በብዙ እሱንም ሌላ እናንተ ናቸው ያላችሁት። እኔ አለ ኖ ዓለም የሚያውቀው ሐሰተኛ ነው ጆሹዋ። እሱን ተይው የጠቀሽው ጆሹዋ ስለሆነ ነው ሐሰተኝነቱን የነገርኩሽ። አሁን የጠቀሽው ሐሰተኛ ነው ልለው አልደፍርም ያልሽው እዩ ጩፋ እውነተኛ መሆኑን የምታሳይበት አንድ የእግዚአብሔር ቃል አለ። እኔ ከሚተነበየው ትንቢት አንጻር እኮ ነው የምነግርህ። ከሚተነበየው ትንቢት አንጻር አይሳሳትም እያልኩ አይደለም፣ ይሳሳታል። ግን እኔ አሁን ለምሳሌ አይኔ ተከፍቶ ማየው ነገር አለ፣ ገብቶሃል? አይኔ ተከፍቶ ማየው ነገር አለ እና የተሳሳተ ሰው ወደ እኔ አይመጣም። እኔ ስለማቅ የተሳሳቱ ሰዎች ወደ እኔ አይመጡም፣ አያቸዋለሁ። ግን ምን ወደ አንቺ አይመጡም? ተተለተሉ እንደ ባቡር ፉርጎ ሰርተው በህፃናት ትምህርት ቤት ሰልፍ እንደሚይዙ ሰልፍ ይዘው መጡ እንጂ። ለምሳሌ ቲቪ ጆሹዋ አልሽ ሐሰተኛ ነው፣ ግን አንቺ ጋር መጥቷል። በቴሌቪዥንም ቢሆን ይሄን እስኪ አንብቢው። እዩ ጩፋን ቢሆን አንቺ ጋር መጥቷል። መስፈርቷ እኮ ላቤ ላይ መስፈርቷ የራሷ ወደ እኔ አይመጡም። ስለዚህ ወደ እኔ ከመጡ እውነተኞች ናቸው። አሁን መስፈርቷ የራሷ አረገችው። ወደ እሷ የሚመጣ እውነተኛ፣ ወደ እሷ የማይመጣ ሐሰተኛ አረገችው። ይኸውልሽ ምን ይላል መሰለሽ እዚህ ጋር ላንብብልሽ ምን እንደሚል። ቆይ አንዴ ብራይትነስ ልጨምርበት እና ይሄ ቃል ምን ይላል?
አለሽ ሲስ ግን ብዙ አይታየኝም ለኔ። እሺ አንብበው አንተ ሰማሃለሁ። ይኸውልሽ እሺ እኔ አንቺ እንድታነቢው ነው ያወጣሁት። ግን ይኸውልሽ ማንም የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠው ኃይል ብሎ ያገልግል ብሎ ይናገራል። ስለዚህ ምን እያልኩሽ ነው? ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ እግዚአብሔር የገለጠለትን እግዚአብሔር የነገረውን ወይ ደግሞ በእግዚአብሔር ቃል መሰረት ይናገር እያለች ነው። ስለዚህ አንቺ እኮ ብያለሁ ወይ አላልሽኝም? የሐሰተኛ ነቢያት የእውነተኛ ነቢያት እንደዚህ ነቢያት ይሳሳታሉ አልሽ። አንድም ጥቅስ ልታመጫልሽ አልሽም። ምን አልሽ? ቅድም የነገር ነገ ጠዋት የምትገቡ ቀን የምትገቡ ከሆነ ገብቼ በደንብ ላስረዳችሁ እችላለሁ። የተረዳሁትን ማለት አሁን ይኸውልሽ ሲሲዬ እስካሁን ነገ ልግባና ላስረዳ። እኔ አሁን እንዳጋጣሚ የገባሁት ስፍራውም እየተመቸኝ አይደለም። ጌታን ከባይብል እያወጣው እኔም የተረዳሁትን ያህል ላስረዳችሁ እችላለሁ። ግን እኔ እሱ ሐሰተኛ ነው ለማለት በጣም ይከብደኛል። እኔ ምንም የሚገርም ነገር ሜጄ አላውቅም። አንደኛ ግርግሩም ስለሚደብረኝ ማለት በጣም ነው የሚደብረኝ። ቸርቹ መሄድሽ አለመሄድሽ እኮ ግርግሩ መጽሐፍ ቅዱስ ላይ የሚያሳምን ነገር አልተሰጠሽንም። ሲቀጥል እንደ ማስረጃ ደግሞ ያቀረብሽው እኔ ጋር ሐሰተኛ አይመጣም እያልሽ ነው እያቀረብሽ ያለሽው። አንቺ ጋር መምጣት አለመምጣት ራሱ የእውነትና እኔ የምረዳው ነገር ስላለኝ ነው። እኔ እሱ የምረዳው ነገር ስላለኝ ነው። አሁን ነገ ማስረዳት ይችላል፣ ሌላ ጊዜ ማስረዳት ይችላል። ግን እኔ አሁን ስለምትቀራረቢ ነው። ቆይ አይደለም እንዲህ እንዳትለኝ ነው፣ ቲፎዞ ነሽ እንዳትለኝ ብዬ ነው። ስለምትቀራረቢ ነው እንዳትለኝ። አንድ ቀን እኔ እዩ ጩፋ ጭኖብኝም እጁን ጭኖ ጸልዮልኝም አያውቅም፣ ቸርቹም ሄጄ አላውቅም። የሚገርም ነገር አንድ ቀን በቃ በህይወቴ ማለት ነው። እድሉን ማግኘት አለማግኘት ነው እኛ አይመለከተንም። ግን እንደ እግዚአብሔር ቃል አልነገርሽም አይደለም። ለምን ብዙ ሰዎች ያው ሚዲያ ላይ ሲናገሩ ስለሰማው ነው። ምንድነው ሲሉ የሰማሁት ያው ቲፎዞ የሆነ ተከፍሏቸው ምናምን ስለሚኛ ማንም አሁን እዚህ ቤት ውስጥ ተከፍሎች ነው ያለሽ ሰው በሌለበት አልሄድኩም። እሱ ጋር ጥያቄም አልተጠየቅሽም። ሄደሻል አይለሽም? አይ ምናልባት እንዳትሉኝ ነው እያልኩት አልከኝ ሳይሆን አላችሁ ሰው ወደ ሌላ ቦታ አትውሰጂ። አንድም ጥቅስ ግን ከእግዚአብሔር ቃል አልጠቀሽልንም። ልምምድሽን፣ ፍላጎትሽን፣ የራስሽን ተሞክሮ ብቻ በብሔር ደግሞ በብሔር እንዳትለኝ በስማኛ ያድርገሽ ነው። አይ እኔ ትለኛለህ ብዬ ትሉኛላችሁ በሚል ነው አሁን እየተጻፈ ያለውን ደግሞ በብሔር እንዳትለኝ በፍጹም አራምባና ቆቦ ጭራሽ እኔ አላውቀውም። የሱን ብሔርም ጭራሽ በምንም አንገናኝም ለማለት ፈልጌ ነው ስለሚሉ ነው እየጻፉ ያሉትን ኮመንት እያነበብክ አይደለም አንተ ማለት ነው። በብሔር ነው እየደገፉት ያሉት ምናምን የሚለውን ስላነበብኩ ነው። እና ከዚህ በላይ እያወራሽ ያለሽው ከእኛ ጋር እንጂ ኮመንት ላይ ካሉት ወገኖች ጋርም አይደለም። እኔንም የሚናገሩ ሰዎች እኮ አሉ ኮመንት ላይ፣ ግን ለእነሱ አይደለም መልስ እየሰጡ ያሉት ከአንቺ ጋር ነው። እኛ አሁን ለአንተ እየተጻፈልህ እኮ ነው፣ ለአንተ እየተጻፈልክ ነው። በብሔር ነው እየደገፉት ያሉት ሲባል ስላየው ነው። ስለዚህ በብሔር ደግሞ ከሆነ ጭራሽ አንገናኝም እኔና እሱ ነው። እና በቃ ሌላ ጊዜ ደግሞ እድሉን ካገኘው ላስረዳ እችላለሁ። እሺ ቻው። በብሔር ምንድን ነሽ? እኔ ኦሮሞ ነኝ። ተባረክ። መልካም ጊዜ። እሺ ቻው። አቤላ ቅድም መንፈሳዊ ዓለም ያለችው እንዲህ ብታስረዳን። መንፈሳዊ ዓለም ላይ እንተያያለን ያልሽው ግን እንዴት ነው የምትተያዩት? ማለት አይ በቃ ነገ ነው፣ ከዚህ በላይ ብዙ አልሄድም። አባቴ ነገ በደንብ አድርጌ ማስረዳት እችላለሁ፣ ቃል እየጠቀስኩኝ የጠየቃችሁን ጥያቄ። መንፈስ ዓለም ደግሞ ምን እንደሆነ ላስረዳ እችላለሁ፣ ግን አሁን አልችልም። ተባረኩልኝ። ቻው። ኦኬ